ያየ ሁሉ ሲመኝህ ከስንቱ ሰው ላስትልህ የኔ ጀግና የኔ እውነት ነው። ዝፈኝ ዝፈኝ ምርጥ ነው እኮ ረጅ ኩርሲ ብታስቀኝ እንዴት ያለሽ ረጅ እንደከሰራረ ያቀጥ ውዴ ምን አማራጭ አለ? السلام عليكم. كيفك علي حبيبي؟ الله يسعدك يا اختي فاسكة، كيف حالك؟ تمام يا روحي كيفك؟ الله يسعدكم يا رب. الحمد لله، الله يحفظكم. كيف حالكم؟ الحمد لله الله ተጨናነቅን እኮ ወይኖች ብለኝ ነበር። በሁለቱም ደውለልኝ ነው። ሀቢብ እኮ ታሞ ማሪ ዛሬ ቀን ነግሮኝ ታሞ ከሞት ነው የተረፍኩት። ተሻለ ጉዴ አራት አውሪ አይወራም ወይ ሚስተር አንዋር አንተ ተጫወትብን። ቴንክ ዩ ጋይሶች። ቺርስ ሃኒ ቡና እየጠጣች ነው። ቴንክ ዩ የኔ ቆንጆ አሳሰብሽን እኮ። ዛሬ እንዴ እሷ ያልደወለችበት ቦታ የለም። እኔ ቀረጻ ነበረብኝ ከማሂ ጋር እንደወጣሁኝ ቢሮ ቀረጻ ነበረብኝ እኛ ብሩክ ጋር እኮ እንደዛ ገምቼ ነበረ። በቃ ብሩክ ጋር ሄዳ ነው አልኩኝ። ከዛ ስወጣ ደግሞ የሆነ ሰው ተገናኝቼ በቃ ብቻ ቢዚ ነበር። አይዋ ማሻአላህ ተበቀላችሁኝ። እንግዲህ አዳርና ውሎ ተዘበራርቆብኝ ጣራ ላይ አደርኩኝ። አለ ይስራሽኝ። አይወራም እኮ የቤተሰብ ጉዳይ እኮ በውስጥ ነው የሚወራው። እኔ የለሁበትም ነግሬ ካለው እኔ ስመጣ ነው ያየሁት ሬዲ ሆኖ ብዬ ከለ ቀድሞ እኔ ራሷን ያፈላችሁ የኔ ነኛ ማፈለው አባቴ ማን ያፈላልኛል? ይሄው ራሴ አፍልቼ እሷም ቤቷ ነች። ምን ነው እሷ ሳሎን እኔ ጓዳ መኝታ ቤት እኮ አደረከን እኮ ብራዘር። አንተው ጀበናክን እንግዳ ከለሩ አንድ አይነት ነው ብዬ ነው። እንግዳሽ ቂጭ አብረን እንግዳ። በቃኝ ሆዴ ጠጪ። እሺ ለአንተ ስል ለእኔ ስል ምን ማቶኝው ነገር አለ? You are so romancy والله. Thank you baby boy. በራሷ ለማንተ ሰውዬ ያረተው استغفرالله العظيم. አብኝ እንዴ ማሬ ደነገጥሽ። ኧረ በአላህ ዝም በል አንተ ሰውዬ። ልምጣ እራት እንዴ? ምኑ ልምጣ እራት አለ? አልበላሁም እራት። ወይ ማሪ አባቴ ሙተራት የለም ይቅርታ። እኛ ራሱ ኩኪስ እየበላን ነው እንዴ። ትናንትና ባላ ነበር እንዴት ሄደ ያ ሁላ ምግብ? ወጡን እኔ ቋጥሬ ላኩኝ ለጓደኞቼ። ምግብ እርሜን ወጣ ቤት ውስጥ ቋጥሬ ልኬ የጨረስኩት ዳቦ ራሱ የለም። ማሻአላ ልጅቷ ባለሙያ ናት። ግን ዶሮን የሰራችው ልጅ እኔ በህይወቴ እንደዚህ አይነት ዶሮ በልቼ አላውቅም። ባለሙያ ናት። ኧረ ጋይሶች ዶሮ እንዴት አባቱ የሚጣፍጥ ዶሮ መሰላችሁ? እኔና አባቴ ለመጀመሪያ ጊዜ በህይወቷ ሽንኩርት ይሄን ሁሉ ስቃት። ባለሙያ ናት በጣም አላህ ይጨምርላት። እየፎገረች ነው ማሪ። አላህ ይጨምርላት። ኧረ አይደለም በጣም ይጣፍጣል። እውነት ለመናገር የምር አለቃ። አረ ምርጥ ነው። ስጋው አበሳሰሉ ምናምን የመጨረሻ ነው እየተመቸኝ። ለአንተ ራሱ ፈረሰኛ በላክሳ አቦራንኛ እና ማን ሊበላው ነበር? ምን ሆነሽ ነው የምትሽኮረመሚው? ፀጉርሽ ያምራል አትልም እንዴ ሰውዬ? አስሬ እንደዚህ ያደርግልካለሁ። ሹሃቱ ቱማች ኮልድ ትንሽ ሮማንሲ ነበር እሱም ሞተብክ። ምን ላድርግ? ስላልተፈጨ እኮ ነው የትናንቱ ምግብ። ታውቂያለሽ እንትን ብሎኛል። እስኪ ነይ ቀረብ በይ እስኪ
የኔ ማር አንተ ሰውዬ ምን ነው ላይ ደግሞ خلي ولي مش ኦንላይን እድሜ ለቴክኖሎጂ አታምም። አንቺ ግን እየደፋብሽ ነው የሚመጣው ይሄን ውበት። ቴንክ ዩ والله يا ارسو رومانسي ይህ ሀቢብታ እንዴ ዋቱ ዱን ጥፍሬ ነው ሀቢብ ይሁን። እኔ እኮ አልወድም እኮ እኔ እኮ የምወደው እኮ እኔ እንደዚህ ምናምን ስቀጣጥቂ እኮ እኔ አሁን ይኸውልሽ ባለሽ ጊዜ ተጠቀሚ። ኦልሬዲ ዩ ሃቭ ቱ ማክሲመም የተወሰኑ ወራቶች አሉሽ። በዛ ወራቶች ተጠቀሚ። እኔ ሲስተር ናት እንዴ? ቆይ ሲስተር ናት መሰለኝ። ቆይ በእናትህ የኔ ፍቅር ኮመንት ላይ ዛሬ ሳያት ነበር። የኔ ፍቅር ማይ ሲስተር፣ የኔ ቆንጆ፣ የኔ ላቭ ዩ ማይ ሲስተር። አባቴ ሞት እኔ እኮ ጊዜ አልሰጣም። የኔ ፍቅር ቀሚስ አታምርም ወዴ? ሁሉ ነገር ያምራል። አልሐምዱሊላህ ኤቭሪቲንግ። ላቭ ዩ ማሬ፣ የኔ ቆንጆ፣ ወድሻለሁ። እኔም ወድሻለሁ የኔ ማር። እኔም ወድካለሁ ወዴ። እኔ ግን እህቴን ነበር ያለ ዛሬ ላይ ሊት ነው ፍላይት ልጅ ነገ ነው ማር። ወይ እንዴት ነሽ? እኔ ራሱ ነገ ነው ብዬ ነበረ። ቱኬት ቼክ ሲያደርጉ ዛሬ ሌሊት ቢሆንስ? ወላሂ በይ የምር መለያየት ሞት ነው ለተዋደደ ሰው። የምን ሞት ነው? ቅዳሜ እመጣለሁ። ቅዳሜ እኮ ግዴታ እዚህ መግባት አለብኝ። ቀረጻ አለብኝ። ማልተው ቀረጻው ቅዳሜ እመለሳለሁ። እስከዛ እኔ እችላለሁ። ሁለት አበባ፣ ሁለት ሰው፣ ሁለት አበባ። ሜሪዬ እኔ ፍቅር ጋይስ ደብል ነው። ሌስ ጌም አታየኝም። ቺት ነው ማድረግ። ዊኔን ከውስር በኢየሱስ ምን አባቴ ነው የምታባለው? ትርጉሙ ሌላ ነው። አንቺ ሴትዮ ምንድን ነው የምን ቺት ነው የምትይው? ምን አውቃለሁ? ማርያ ፌሌ መቱ ነው አባቴ የምትቅር በለኝ። ዝም ብዬ እኮ ነው። ወይዬ ረጅዬ እኔ ፍቅር ነይ ላይፍ ክፈቺ በእናትሽ ነይ ግቢ። ረጅዬ ነይ ግቢ። አምላክ አይወሰድ ካላችሁ አይወሰድ። ምን አይነት ውበትን የደፋብሽ! ቆይ 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 እስኪ ዛሬ ራሱ በልጠሻታል። ማንን? ጨረቃዋን። ዛሬ ራሱ ከጨረቋ የበለጠ ነው ድምቅ ያልሽው። ወላይ ሱብሃንአላህ። እኔ ፍቅር ቴንኪ ማሮቼ ቴንኪ የምር አመሰግናለሁ። አንቺ ቺት አደርግብሃለሁ ብለሽኛል እንዴ? ኧረ እኔ አባቴ ሞት እንዴት እንደመጣልኝ ራሱ አላውቅም። እንዴት ሆኜ ነው ያልኩት አልኩ። ደነገጥኩ ካልኩ በኋላ አባቴ ምን ሆኜ ነው አልኩኝ። ይቅርታ ሆዴ እንትን አድርጉ፣ ኮፒ ሊንክ አድርጉ። ሀኒ ትቀጣለች። በፈጣሪ ይዤሻለሁ። ታያት አሁን ከኔ ጋር አድርጊ ትንሽን በእናትህ ዛሬ እኔ ናታ ስትጨነቅ ነው የዋለችው። አብረን የተጨነቅ ነው። ስንት የተደዋውለናል እኔ እና እሷ። የምር ታዲያ አራት ሰው አንዳንድ አበባ። ቆይ ቆይ አሌክሶ ሞላ። አሁን 3 እጥፍ ነው። አሁን ሂዱበት። አስታውስ፣ እኔ አስታውስ ውዴ፣ ነገ ቀረጻ ስላለብኝ አቀብልካለሁ ነው ያልኩት። ስለዛ እስከ ማዶናና ላቀብልክ በህግ አምላክ። ዋይ ማሬ ይቅርታ ጠይቆኝ እኮ ታርቀናል። ሀቢባ ቤት አልሰማሽም እንዴ? ማኩ ይቅርታ ጠየቀኝ እኮ ስንት ሺህ ህዝብ መሀል ይቅር በይኝ ፍቅረኛ ይቅር በይኝ ብሎ፣ እኔ ደግሞ አሳዘነኝና ይቅርታ አረኩለት። በዛ ላይ ደግሞ ራሱን ለማጥፋት ሁሉ ሲያረቃቅስ ነበር። ከዛን እሺ ያልኩት ይህን ጨምሬብን ዳግም ብትጣሉስ? እኔ እንጃ ማሪ፣ እኔ ስለ ነገ አላውቅም እኮ። ስለ ነገ ምን አውቃለሁ? ፈጣሪ ነው የሚያውቀው። ዳግም ብንጣላም ሀቢባ ጋር ሄደን እንጣላለን። ካይ አሁን በኋላ ከሰደበኝ አንተ እድሜ ለሀቢባ አትልም። የታረቅ ነው ተው የሰው ውለታ ቢሆንም ከአሁን በኋላ የለም። ሰው እኔና አንቺን ያጣላን እኮ ነገር ሳይሆን ሰው ነው። ሰው ነው እንደ ሆዴ ግን እኮ እኔና አንተን ያጣላን እኮ አማርኛክ ነው እኮ። ለዛ እኮ ነው አሁን እኮ በአማርኛ ስለማልችል ፍቅር መግለጽ እንግሊዝኛ እኮ ቋንቋ የምማረው እኮ ለዛ ነው።
እኛ ነው honey you are so romantic. Thank you Habib. Thank you Hode. I love you baby. ሁለቱም አንድ አይነት ምን ማለት ነው ማሪ? ሁለቱም አንድ አይነት አት ነው የምትመስሉት እኮ ማይል የለም። ሃኒ አይ ላቭ ዩ ምን እኮ ነው ሆዴ ሃኒ የኔ ቆንጆ አመሰግናለሁ እኮ ነው እኮ አመሰግናለሁ ውዴ ማለት አመሰግናለሁ አይባልም። who are you? I love you. አመሰግናለሁ ሆዴ ቴንክ ዩ። እኔ እኮ ቃል አይደለም የሰጠሁሽ አመሰግናለሁ የምትይኝ። I love you. ቴንክ ዩ ሆዴ አይ ነው አመሰግናለሁ። ታብታብ አድርጉ ጋይስ። ታውቃለህ አይ ላቭ ዩ ቤቢ ሲላት ቴንክ ዩ ትላለች። እኛ ሰፈር አልነገርኩሽም? ልቡን ታመመና ቆይ አበባ ትስጭኝ። አሁን የሚወጡት ቦነስ መጥቷል፣ እነግራችኋለሁ። ሚስት ያላችሁ በእናታችሁ ስጡኝ። ምስክር ማለት ጠየቀ። ከቤተሰቦቹ ጋር ጦኑ ነገር ላይ አልነበረም። ቤተሰቦቹ እሱም ገንዘብ ያጠፋል። ምን ይላል? ምን ቢያደርግ ጥሩ ነው? አንዱን ኩላሊቱን ሸጠው። በኢየሱስ ልቡን ኩላሊቱን ሸጠውና ለሆነች ልጅ አንድ ኩላሊት የሚያስፍ ዳያሊሲስ የነበረች ልጅ ነበረች። ከዛ ከሷ ጋር ተናገርና ሁለታችንም ከምንሞት እኔ ላድንሽ፣ አንቺ ግን ኩላሊቴን ስሰጥሽ አሳክሚኝ ልቤን አላት። ተስማሙ። ኩላሊቱን ሰጣት፣ ልቡን አሳከመችው። የኔ ጌታ ጥሩ ሰዎች ናቸው ሁለቱ። በጣም አደለኩት። እንደዚህ ማድረግ ይቻላል። ገባሽ? አሁን ለሌላ ጊዜ ትምህርት ይሆነናል። አሁን ይሄ ታውቂያለሽ፣ ሁለት ኩላሊት ጤነኛ ካለሽ በልብ ህመም ከምትሞቺ አንደኛውን ፖሽረሽ በሱ መታከም ትችያለሽ። አንተ እንትን በል እንጂ በሽታ ራሱ አያያዘን እንጂ ፈጣሪ የያዘልን በሽታ መጥፎ ነው። እኔ ሲጀምር ሁለቱም አይደለም። ኧረ ለማንም አንመኝም። ግን አሁን ለምሳሌ እንትና ዜዶ አያርግባትና ኧረ በእናትህ ሀቢብ እንጣላ ነበር በሽታ አታሟር። ምሳሌ የለውም እንዴ? ምን ሆነ ነው ጠላታችን ናት። ምስክር የሚባለው ልጅ ሳያስበው የሰራው በሽታ በኢየሱስ ስም በቃ ጀግና ነው። ይሄ ሁሉ አሁን እዛ እንትን ከፍቷል። ይሄ አስቢው፣ ኩላሊቱን ለሰው ሽጦ ልቡን አሳክሞ አሁን እንትን አለው፣ የመኪና ሾሩም አለው ኢትዮጵያ ላይ። ይሄ እንትኖችን እኮ የሚያስመጣው እኮ ነው። ይሄ ዲዛይር የሚባሉት መኪኖች አሉ አይደለ? ታዲያ ምስክር የመርሽዬ የሚባለው እኮ ይሄ እኮ ነው ዲዛይሮቹ መኪና የሚያስመጣው። እንትን ብናረግ ለዛ ልጅ እርዳታ ባቡ። የቱ ልጅ? ይሄ ሚስቱ ሳውዲ ላይ ለሞተችው ኢትዮጵያዊ ጀግና፣ በጣም ነው ማከብረህ። አንጀድ ሰው ቢያንስ ይሰጣል። ችጋራ ይቅርታ ይባል። አኒ ምን ሆነሽ ነው? ወይ በአላ እኔ ነኝ የበላሁት በባለፈው እንጂ እሱ አልበላም። አውቆ ነው። ለወደፊቱ ትዳራችን ብዬ አይደል እንዴ ቁማርተኛ ሆንኩት? ለወደፊቱ ብዬ በቁማር ነው እንዴ ታዲያ ወደፊት ትዳርህን የምታሳካው? ኧረ ተው ዶክተር ተው። አጉፋን ነው። ኧረ ጨዋታ ነው። ጨዋታ ከምታጣጠኝ ቢያንስ አንዳንድ ሺህ እናዋጣ አትይኝም? አዎ አዎ። ቀና የምፈልግሽ በሆነ ነገር እኔና ሀቢብ ነን። ቢገር በነገራችን ላይ ፊልተር ነው ያደረኩት። ከሚስቴ ጋር እሺ እሷ ጋር አርጊው እሱ ጋር በቃ አንተና ፋሲካ ናቸው አንድ ላይ። መርሃባ ሁለቱ ናቸው መሆን ያለባቸው አንድ ላይ። ያው ወይ ለብቻው ሆነ። ቆይ እንዳትቀበሉ። ጀስት ተቀብተሻል፣ በደንብ ተቀብተሻል። ተቀበሏ ያልልክላችሁ። እሺ አንቺ ላኪል ምን ማለት ትሰሪያለሽ? ሾካጋ ጎበዝ ነክ ውዴ። ቴንክ ዩ ዩ አር ሶ ሮማንሲ ሃኒ። አካባቢ ጎኔዎቹ ምን ላድርግ ካልሸፈነው መቀነስ አለብሽ ፋሲካ፣ እየጨመርሽ ነው አለሽ።
አዎ በጣም እየጨመርኩ ነው ዛሬ። ቦሴ ራሱ እንደዛ ለኝ ወፈርሻለኝ። ጋይስ ኧረ ታብታብ አድርጉ። እኔ ላይ ሁሉ የምተኛው ብታይ በጣም ተኛለሁ። ረዥም ሰዓት ነው የምተኛው። እንቅልፍ አልጠግብም። እንቅልፍ እኮ አሪፍ ነው በለው ብታይ ጣፋጭ ቀላል አለ። ያ ነው ችግሩ። እነት ሲሰማኝ ስትረስ ይዘኝ እያረቀስኩ በዛው ተኛለሁ። ከእንቅልፌ ስነሳ ጣፋጭ እበላለሁ። ባልዮስ አይተደም ኖ ያኔ እሱስ ቢሆን እሱ ባሌ እኮ አይደለም ውዴ፣ ገና ጓደኛዬ ነው። ጓደኛ ማስተዳደር አይቻልም? አይችልም። ኧረ በኢየሱስ ስም አትዱ እንደ በኢየሱስ እናውቃለሁ። ፍቅር ጓደኛ በኢየሱስ ስም አላለም። ታብታብ አድርጉ። አንተ ነህ እንዴ? እኔ ነኝ ቀላው በሃ መነጽሬን አንጣልኝ። እሱ ራሱ 4 ክፍል ቤት ብቻውን እየኖረ ምንም ብቸኝነት ካልተሰማው አንተ ነህ? እኔ እኮ ነኝ። እስትራክ እስከሚይዛት ድረስ ታዲያ እንዴ ለምን አታገባትም? ምን እስከሚይዛት ድረስ እስትራክ ነው እስትራክ አለች እኮ። yes ምንድን ነበር ያልሽው ቅድም? ዲፕሬሽን እኮ ነው ያልኩት እኔ ምን አውቃለሁ። ስትራክ ስትይ እኮ ዲፕሬሽን በል ዲፕሬሽን ነው አልሽው። ስትራስ ነው ማለት እስትራክ ያለች መስሎኝ ነው እሱ። ምን ያልሽው? ምንድን የመጣው? እሺ አንዴ የመጣው ታች ምን አንዴ ዞር በይ። ረጁ ደግሞ እምብዬ አልቀበልክም ሰው ባለትዳር የሆነ ሰው እንደዚህ አይነት ቅጣት አትርጂ። ሄጂ ፋኖ ባለትዳር ነው። ምንድን ነው ቢሆንስ ምን ችግር አለው? እንደዚህ አይነት ቅጣት የለም። ቀይሪ ረጅዬ ይቅርታ። እሺ ግን ዜድ ለምንድን ነው የኔን ባል እንትን ተንበርክኮ ይቅር እንትን ቀለበት ሲያስርላት እንዲህ ያልተቆረቆርሽ? ፋሲካ ይኸውልሽ ቅጣቱ መንገድ እኮ ነው ወርጄ ስገፋለን ነበር። አሁን ለዜድ ጊዜ ሲሆን ጭራሽ ኤርፖርት ይሄድልካል መኪና። ችግሩ ካንቺ ነው ማለት ነው። ከብደሻት ነው። አቤት አቡካን ነው ደግሞ አዋረድከኝ። ታፕ ኮፕሊንግ ያደርጋል። ምን ኤርፖርት ነው? እሷ ከሄደች ሀቢብ እንዴት ነው ተወዳታለህ? በጣም የምርህን ነው ወላሂ። አቡፋና አላየህም? ፋሲካ የሰራችውን ቪዲዮ የቲክቶክ ፊልተሩን ተጠቅማ ሀቢብ ይወደኛል ስትል ሚስማሩ ጥምም ከሀቢብ ጋር እንለያያለን ስትል ግብት አለ ሚስማሩ። ቆይ ሀቢብ ምኗ ነው እንደው በጣም ከሚያስደስት ነገሮች? ፋሲካ በጣም በቃ እንትን ነች፣ ገር ነች፣ ለሰው ሀሳቢ ነች፣ የዋህ ታውቃለህ? አዎ። ከዛ ባሻገር ለምሳሌ የሚስብህ ሰውነቷ የሚስብህ አንድ ሰው የሚስብህ የሆነ ነገር ይኖራል። ምኗ ነው? ይሄ ተጫዋችነቷ ኮሜዲ በላት ከሰውነቷ አካል ነው አልኩህ እኮ። ያማ ባህሪዋ ነው። ይሄ የዋህነቷ፣ ገራገርነቷ፣ ይሄ ተጫዋችነቷ፣ ይሄ እንትኗ ነው። እኛም ነው ከሰውነቷ የምወደው ቅንድሟ። ይሄኛው አንተ ሰው የምን አይነት ጥያቄ ነው? ቅንድሟን ነው የምትወድላት? ቅንድሟን በጣም ነው የምወደው። አንተ ሰው የሚማርክብህ ሽንጧ አላየን እኮ አላየም። እንደዚህ ገና ነኝ። እንደዚህ አላየሁም። ቅንድቧ ቀጥሎሳ ሌላ በቃ እኔ ያየሁትን ቅንድሟ ነው። ሌላ ምን እንትን ላለው ሌላ ምን አላት ማለት ነው? አይ በቃ የምትወድላት ነው ያልከኝ። እኔ ቅንድሟ እዚህ ጋ የሆነ ሰዓት ላይ ስትናደድ ወይ ደግሞ ደስ ሲላት የሆነ ነገር ታደርገዋለች። እሱም በጣም ነው የምወደው። ያ እኮ በአንደኛ ደረጃ ያዝልኝ። በሁለተኛ አንገቷ፣ ጥርሷ፣ ሽንጧ፣ ዳሌዋ፣ ቁመቷ፣ አካሃዷ። እንደ ሴት ላይ እኮ ብዙም የምትማርክ ነገር አለ። ለምሳሌ አንድ ሴት ምኑም መልኳ ምኑም ሳይገባ አካሃዷ ብቻ የምትማርክ ሴት አለች። ስትሄድ ሰበርሰካ ስትል እኔ ግን ብዙ ጊዜ ለእሷ ምላት ግን ቅንድምሽን የሆነ የምታደርጊው ነገር በጣም ነው የምወደው ነው ምላት ነው። ሌላ ጥያቄ ጠይቀኝ።
እሺ ብቻ ሪል ግን ወላሂ የምወደው ግን ቅንድሟ ነው። የሆነ ነገር ታደርገዋለች ቅንድሟን እንዲህ ምናምን ነገር ስታደርገው ከጥሩ ባህሪዋ ጋር ቅንድቧን ከወደድክላት ብዙ ነገር ማለት ውስጧንም ውጯንም ወደሃል ማለት እኮ ነው። በጣም በጣም የምትወደድ ልጅ ነች። በጣም ደስ ይላል። አሁን ውጯንም ውስጧንም መውደዱ ጥሩ ነው። እሺ መቼ ነው የምትጋቡት ታዲያ? ኢንሻአላህ ኔክስት ይር። ረጁና ጓደኛው ሚዜዋ ረጁ ነው የምትሆነው አይደል? ረጁ ያራዳ ልጅ ምን ነው ዝም አልሽ? ረጁ እየታዘብሽ ነው? ምንድን ነው ያንቺ ዝምታ እኮ በኋላ መዘዝ ነው ይዞ የሚመጣው። አውሪው እንዴ ማለት አውሪው ወላሂ እንዳይለኝ እንጂ አሳይታ ለተወሰኑ ወራቶች ኑር ያለውና ማታ አንድ ዝሆን ታውቃለህ አይደለ? ዝሆን ነው ምንድን ነው ስሙ? ዝሆን አይደለም ጉማሬ። እሺ አሁን እዛ ማታ ላይ የሚወጣ ጉማሬ አለ። ተዋሃው ይወጣና ከንበል የለ በጨረቃ እና አንዳንድ ትክ ብዬ ሰዓት ያንን ጉማሬ ታስታውሰኛለች። ማ አረ አንተ ሼም ነው ምን ሆነ ነው? አይደብርህም እንዴ? ሚስቴን እንዴት ትላለህ? ብራዘር ይቅርታ ግን እኮ ጉማሬም እኮ ያምራል። ወይኔ አዎ እንደ አንተ ይባላል። ማን መሰለሽ ሶሪ ማለሽ ያው ለቀልድ ነው ለፈን ነው። ቅር አለ ከፋ እንዴ? አይ ነው እንደዚህ እንዳውን ህዝቡ በሙሉ አቃጣሪ ነው። ቀርተው ይለቁትና እሱ ማይሆን ነገር ሲናገርሽ ሳቀለት ይላሉ። አበሻ ምቀኛ ነው። ጥሩ ነገር እኮ አይፖስቱም፣ መጥፎ ነገር ነው የሚፖስቱት። እንዴ ለምን አላፈቅራትም? እሷ እኮ ብዙ ባሎች ልክ እንደ ሀቢባ ያለ ባል ይስጣችሁ። እንደዚህ በክፉት ስትነሱ እንደዚህ ደሙ የሚፈላ እንደዚህ ለቆ የሚወጣ ባል አላህ ይስጣችሁ። አሚን በይረጁ በነገር ላይ እኔ በአካል አውቃታለሁ። በጣም ቆንጅዬ ነች። ወላሂ ላዚም እንዳልከው ጉማሬ ምናምን በጣም ቆንጅዬ በቃ ድቡልቡል ያለች የምታምር ፊት ያለቻት ምናምን ወላሂ። አሁን ችግሩ እኮ ማለት ነው አቡፋኖ ችግሩ ምን ታውቃለህ? አሁን እኔ በጣም ነው እንትን ማለት እንገናኛለን። ቢያንስ አልተገናኝንም ከተባለ በወር 6-7 እንገናኛለን። በቃ ችግሩ እሷ ዶክተርም እኔ ከዚህ በፊት አውቀዋለሁኝ። እሷ በቃ በማይተኛበት ሰዓት ነው የምትተኛው። ይሄ ነው ችግሩ። ከዙሁር እስከ መግሪብ ትተኛለች። ከዙሁር እስከ መግሪብ አሪፍ ነው እንዴ? ምን አሪፍ ነው? እና በዚህ ሰዓት ያለ እንቅልፍ ቫይታሚንነት የለው። በዚህ ሰዓት ያለ እንቅልፍ ውፍረትም አይጨምርም እኮ። እንቅልፍ ለሰው ልጅ ትክክለኛ ጤናማ እንቅልፍ የሚኖረው ማታ ከ2 ሰዓት እስከ ፈጅር የተኛ ሰው ያለው። አዎ እሷ ደግሞ የዛ ሰዓት ላይ ደግሞ እዚህ ነች፣ ኦንላይን ነች። አሁን እኛ እንደዛ ነው፣ ሌሊት ተኝተን አናውቅም። ስለዚህ ይሄ ለውፍረት ምክንያት አይሆንም ብዬ እኮ ነው እኔ እንጃ። እንደዛ ነው ግን እኛን የሚሉን። አሁን እንደዚህ ኮች ምናምን፣ አሁን እኔ ስፖርተኛ ነኝ፣ እንቅልፌን ሳይቀር ነው የሚቆጣጠሩት። ስፖርት ትሰራለህ? አዎ ስፖርተኛ ነኝ። እስቲ እንደዛ ነው። እስቲ አባባባባ ደርኮ በእናትህ ቲሸርት ሀገር ስትኖር ከባድ ነው። እኛ እንሰራም እንጂ ለሰው ልጅ ስፖርት ፋርማሲው ነው። በቃ በጣም አስፈላጊ። እንሰራለን። በጣም ነው እንትን ያለው ዝላይ እንትን እኮ ነው። በቃ 3 ወር እኮ ነው። 3 ወር ከሰራ በኋላ አትፈታውም። ፋሲካ ጋርም ታብታብ አድርጉለት። ኮፒሊንግ በጣም እየቀለለ ማንም የሚያሳዝነው ሲሞት ነው። አው ምንም እኮ ማድረግ እኮ አይችልም። ምን ማለት ሞቷል? ሱብሃንአላህ ምንም። ረጁ ቆይ እስኪ አንድ ቀን ቀርጬ ያሳይሻለሁ። ኧረ ነውር ነው። አይቻልም እንዴ? እንዴት ነው? ይቻላል፣ ችግር የለውም። ጀናዛ መቅረጽ ኖ አንተ እኮ አታይም እኮ ጀናዛ ሲባል እኮ ራቁቱን አድርገሽ የምታውቂ መሰለሽ እንዴ?
ከዚህ በላይ ከእምብርቱ በላይ ነው የምናየው። ከዛ በኋላ አይፈቀድም። መቅረስ ታዲያ ይሸፈናል። ችግር የለውም። እልክልሻለሁ ወይ ጓደኛዬንም ሳይሞት እንደዚሁ ስራዬን እንዲህ ማይሬድና እኔ አልፈልግም። እዛው ለምን ልምድ ይሆንሻል እኮ አሁን የኛ ካምፓኒ እኮ ልምድ ይሆንሻል። የሴቶች ሊጀምር ነው ትጀምር ያለሻ ሀቢብ ማይሬድ ኋላስ ልምድ ይሆንሻል። መለው እኮ አሪፍ ነው። ቲፑ ደግሞ ቲፕ እንዳይመስልሽ። ኧረ በእናትህ ደሰቱ እኮ ማለት ነው። ይሄን ስራ ሲጀምር 1 ወር እንቅልፍ አልተኛወኝም። አቡፋን ነው ሰውየው እየመጣ የሆነ ጊዜ መጀመሪያ ጊዜ ገና ስራውን ሲጀምር ሳየው ደንግጬ 1 ወር ሰውየው በህልሜ እየመጣብኝ እንቅልፍ አልተኛውም። የሞተው ሰውዬ የቆንጆ ነው ያ ሀቢብ ይለኛል። ያ ሀቢብ ይለኛል። ከዛ በኋላ ለመድ ነው ማይለመድ የለም። የሀቢብ ይላል አልሞተም እንዴ? ሀቢብ የሚልህ እንዴት ነው? በቃ ቴንሽን በቃ ያስፈራል። ሬሳስ በጣም ነው የሚያስፈራው። በህልም ነው የሀቢብ የሚልህ። እንዳው ከሞተ እንዴት ነው አልገባኝም። በተኝቼ ነው እንጂ ተኝቼው በቃ ሰውዬው እየመጣ በህልም ስምህን እንዴት አወቀው? ስምህን እንዴት አወቀው? እኔም የገረመኝ እሱ አይደል እንዴ? ኧረ ሰውዬ እየደወለልኝ ነው ብዬ በጣም ተጠንቅቄ ነበር የምኖረው። እንደዚህ በጣም ምን እንደሚባሉት መሰለህ የጭሰታሞች ማለት ነው። ጭሰታሞች ሲሞቱ አንተ ጀናዛ አጥባህ አታውቅም ወይ ደግሞ አይተህ አታውቅም? ኧረ እኔ እንደው አንድ ቀን አይቼ አላውቅም። ኧረ ተው ሀቢብ፣ እንደው አንድ ቀን ገና ሀገር እያለሁኝ ቀብር ሲቆፈር የሆነ እንትን መተኛ አለ እኮ የብቻ አልሀድ የሚባለው የብቻ አለ አይደለም? አይ ታውቃለህ፣ እኔ ቅምድምድ ስለነበርኩኝ ገብቼ እዛ አልሀድ ስቆፍር ናውጣ ልጅ አይቆፍርም ይሄ ትልቅ ሰው ነው የሚቆፍረው ብለው ተንጫጩብኝ። ወጣሁኝ። እኔ አይቼ አላውቅም። የዛን ቀን አንድ ቀን ነው አስክሬኑም ይዘን ሄደን ልንቀብር ስንል ተፊት ገባሁኝ። አስክሬን የምታጥብ ከሆነ ወደ ፈጣሪ መቃረብ ምክንያት ይሆናል ብዬ አስብ ነበር። ግን ሰው ጠንካራ ነው። ትለምደዋለህ። ማይለመድ ነገር የለም። ግን ይሄ በዚሁ አጋጣሚ እንደዚህ ጭሰታም ሰዎች ቅድም የጀመርኩልህ ይሄ እነዚህ የሚያጨሱ ሲጋራ፣ አንዳንድ ነገሮች የሚያጨሱ ማለት ነው። ጀናዛቸው ሲያስፈራ ጥቁር ናቸው። ይሄ ምንድን ነው ብዬ ስጠይቀው ፓኪስታኑ ጥቁር ነው ሰው እንዳለ ፊቱ ሲያስፈራ ከሰል እንጂ ሌሎቹ በቃ ምስጊኖች ናቸው። ያሳዝነዋል። ከሌለ